ይጠብቃችሁ። ክፉአችሁን አንስማ ማለት ወዳለሁኝ። ዛሬ በአዲስ ቪዲዮ እንግዲህ ብቅ ያልኩት የተለያዩ ጥያቄዎችን ኮሜንቶችን አይቻለሁ። በዛ ኮሜንት ላይ ነው ዛሬ መልስ መስጠት የምፈልገው። እንግዲህ ያው ስለ ኩዌት ብዙ ጊዜ መረጃ ስለሚሰራ ስለ ኩዌት የተጠየቁት ጥያቄዎች አሉ፣ እነሱ ላይም እናገራለሁ ማለት ነው። እና እንዲሁም ደግሞ ከኢትዮጵያ ወደ ኩዌት መምጫ ስንት ነው የሚባል ጥያቄ ተጠይቄያለሁ። በነገራችን ላይ ቪዲዮን ሰርቻለሁ ከዚህ በፊት በጣም ተደጋጋሚ ማለት ነው። እንደውም የሚሰራቸው ቪዲዮ ላይ ብዙ ጊዜ ስለ ክፍያ ሳላነሳ ማለትም ክፍያ ስላችሁ ስለ ደሞዝ ሳይሆን ከኢትዮጵያ ወደ ኩዌት ስትመጡ የምትከፍሉትን ክፍያ ሳላነሳ የቀረውበት ቀን የለም። ሁሉ ጊዜም ከቪዲዮ መጀመሪያ መጨረሻ ላይ እጠቅሳለሁ። ምክንያቱም ያው ከምን ያህል እንደሆነ እንድትረዱ እንድታውቁና ከዚህ ድርጊት እንድትቆጠቡ ስል ሁሉ ጊዜ ነው ማለት ነው። ስለ ኩዌት ርዕስ እንኳን ይዤ ባልገባ ሳልናገር የማልፍባቸው ቀናቶች የሉም ማለት ነው። እና ስለ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ማለት እወዳለሁኝ። እንግዲህ በሱ ላይ እናገራለሁኝ። ሌላ የወንዶች ስራ ምን ስራ ነው ያለው ያላችሁ በጣም ብዙዎች አላችሁ፣ በውስጥ መስመርም በኮሜንት ላይም እንግዲህ ያው መልሱን በአክብሮት እመልሳለሁ። ግን ቪዲዮዎችን ሰርቻቸዋለሁ። እያንዳንዱ ስለ ወንዶች ደሞዝ ወደ ኩዌት ለመምጣት የምትከፍሉትን ገንዘብ እያንዳንዱን ሰርቻለሁ። ግን ያው ዛሬም እንደ አዲስ እነግራቸዋለሁ ለጠየቃችሁ ለሁለቱም ለሶስትም ለአንድም ሰው ቢሆን በአክብሮት ማለት ወዳለሁኝ። እንግዲህ ኩዌት አልተከፈተም ወይ ከባላችሁኝ አልተከፈተም ነው መልሴ። ምክንያቱም ስለምትጠብቁ ነው ስለምትጠብቁ ሳልናገር ማለፍ ስለማልፈልግ ነው። እንግዲህ እንዳልተከፈተች ነው እስካሁን ድረስ የምናውቀው። ነገር ግን ያው ቪዛ ለመንግስት አካላቶች ወይንም ደግሞ ለመንግስት ፋሚሊ ለሆኑ እንደሚሰጣቸዋል ይሰጣቸዋል። ኦሬዲ ግን ከኢትዮጵያ ወደዚህ ለመምጣት ብዙ ዋጋ ያስከፍላል እንጂ ይሰጣል ማለት ነው። ማለት ሼካ ፋሚሊ የሆኑት ማለት ነው። ሲቀጥል ደግሞ ወንድሜ የወንዶች ስራ ምንድነው? ምንድነው? እንዴት ነው? ስራ አለ ወይ? እንደገና ደግሞ ከኢትዮጵያስ ወደዚህ ለመምጣት ክፍያው ምን ያህል ነው ብሎ ለጠየቀ ወንድሞቼ ማለት ነውና የወንዶች ስራ እንግዲህ በብዛት ወንዶች በድርጅት ነው በ18 ማለት ነው። እሱ ማለትም በሹፍርና ሊሆን ይችላል፣ ምግብ ቤት ሊሆን ይችላል፣ መስተንግዶ ማለት ነው። አሪስ ወይንም ደግሞ ጠባቃ ሊሆን ይችላል፣ ፈተሻ ሊሆን ይችላል። የተለያዩትን ስራዎች ላይ የሚሰማሩት ማለት ነው። ስለነሱ እንደነሱ አይነት ስራዎች ሊኖሩ ይችላሉ። ነገር ግን ይህን ስራ ደግሞ ያው ራሱ ድርጅቱ የተለያየ የስራ ልምዶችን ማሟላት ያለባችሁን የትምህርት ማስረጃም ሊሆን የስራ ልምዶችም ሊሆን ይችላል። ያን ነገሮችን ራሳቸው ያላችሁ ራሳቸው ያው ማሟላት ያለባችሁ ማለት ነው። እሱን አሟልታችሁ ያ ባለ ድርጅቱ ከሆነ የሚያመጣችሁ ኦሬዲ እነሱ ናቸው ሁሉን ነገር ችሎ የሚያመጣቸው። እናንተ ክፍያ አይጠበቅባችሁም ማለት ነው። ማለትም በ18 ቪዛ 18 ክፍት ነው። በ18 ስትመጡ ድርጅቱ ከሆነ ኦር ግለሰብ ከሆነ አትክልት ሊሆን ይችላል፣ አትክልት ውሃ ማጣጣት መኮትኮት ሊሆን ይችላል። የተለያዩ ስራዎችን ማለት ነው። እንደገና አትክልቶች እነዚህ ጽዶችን ማስተካከል መከርከም ሊሆን ይችላል። ድርጅት ትምህርት ቤት ውስጥ ጽዳት ሊሆን ይችላል፣ ሆቴል ቤት ጽዳት ሊሆን ይችላል። ተላላኪነት መሆን ማለት ተላላኪ ስላችሁ ያው ከአንዱ ቦታ እቃ ማድረስ ምናምን ሊሆን ይችላል። የተለያዩ አይነት ስራዎች ይኖራል። የወንዶች ስራ የሌሎች ሀገር ዜጎች የሚሰሩት ማለት ነው። እና ቡና ማፍላት ሊሆን ይችላል። ያው አረብ ሀገር እንደምታውቁ ወንዶች ጋር ሴቶች አይገቡም፣ ሴቶች ጋር ደግሞ ወንዶች አይገቡም። እና ወንዶች እንደዚህ አንዳንድ ቤቶች በጣም ትልልቅ ቤቶች ምንድነው የሚያደርጉት? አስተናጋጅ ይቀጥራሉ ለሰዓት ማለት ነው። ለሰዓት ነው የሚቀጥሩት። ቡና አቅራቢ እነዚህ ጣፋጭ ነገሮችን የሚያቀርቡ ይቀጥራሉ ማለት ነው። ይቀጥራሉ፣ በሰዓት ነው የሚከፈላቸው። እነሱም እዛ ውስጥም ለመቀጠር ግን ድርጅት ያመጣችሁና ከድርጅት ካመጣችሁ በኋላ እናንተ የምትሰሩትን ስራ መንገዱን እነሱ ያሳያቸዋል ማለት ነው። በግል ግን ደግሞ መጥቶ እዚህ እንደዚህ እንዲ ነገሮችን ለመስራት እንደ ቡና የተለያዩ ነገሮችን ለመስራት የራስ ሰው እዚህ ውስጥ ያስፈልጋል ማለት ነው። ያ ሲያስፈልጋችሁ ያን ሰው ካላችሁ መታችሁ የሀገሪቷን ሁኔታ አይታችሁ ስራችሁን መቀጠል ትችላላችሁ። በደንብ ቋንቋ
ያው እንግሊዘኛውም አረብኛውም በደንብ የምትችሉ ከሆነ ማለት ነው መስራት ትችላላችሁ። ሌላ ሱቅ ውስጥ መሸጥ ሊሆን ይችላል፣ ልብስ ቤት ሊሆን ይችላል። እንደገና ደግሞ የተለያዩ እቃ ማለትም እቃ መሸጫ ቦታዎች ሊሆን ይችላል። የተለያዩ አይነት ስራዎች አሉ ለወንዶችም ማለት ነው። ስለዚህ እንዲህ አይነት ቦታዎች ለመቀጠር ትችላላችሁ። ይሄ ሁሉ የሚሆነው ግን የራሱ ማነው ሰውየው ራሱ ነው የሚያመጣችሁ እንጂ እናንተ በራሳችሁ መንገድ እንዳትመጡ። ምክንያቱም አንዳንድ ሰዎች ልብስ ቤትም ለማስቀጠር ይሄን አክል ከፍለሽ ትመጫለሽ፣ ከዛ ወረቀት ከተሰራ በኋላ አንቺ ሰርተሽ ይሄን አክል ትከፍያለሽ የሚል ማስታወቂያዎችን ሰምቻለሁ ከዚህ በፊት በዚህ በቲክቶክ ላይ ማለት ነው። ነገር ግን እኔ እስከማውቀው ድረስ የራሱ ለምሳሌ አሁን የራሴ አሰሪዬ ቤት ውስጥ ምግብ እየሰራች ትሸጥ ነበር ማለት ነውና በምትሸጥበት ሰዓት ላይ ሰራተኞቿ ራሷ ነች በራሷ ስም ራሷን ወጪ ይችላ የምታመጣ የነበረው ማለት ነው። ምክንያቱም ምግብ የሚያደርስ ሹፌር ያስፈልጋታል፣ አብሳይ ያስፈልጋታል፣ እንደ እያንዳንዱ ምግቦችን አይነቶችን ኦርደር የሚያደርጉ የሚቀበሉ፣ እንደገና ደግሞ እሷም እየሰራች ግን ኦርደር የሚቀበሉ እሷ ከሌለች ክፍተቱን የሚሞሉ እንዲህ አይነት ሰራተኞች ነበሯት በፊት ላይ። አሁን ላይ ግን የለም፣ ኦልሬዲ ትተዋለች እሷም ማለት ነው። ነገር ግን እንደዚህ አይነት ስራዎች ሲመጡ አሁን ማነው ራሷ የሴትዮዋ ነች ፈልጋ ሰራተኛ የምታመጣ እንጂ እናንተ ከፍላችሁ የምታመጡት ነገር የለም። ቪዛ አሰርታላችሁ፣ ትኬት ልካላችሁ፣ ቪዛ ልካላችሁ ታመጣችኋለች ማለት ነው። ስለዚህ ምንም አይነት ክፍያ የለውም ለማለት ፈልጌ ነው። ነገር ግን እንግዲህ ያው አንዳንድ ስግብግብ ኢትዮጵያውያን አሉ፣ ራስ ወዳዶች በየትኛውም ሀገር ላይ አሉ መቼም ማለት ነውና እነሱ ምንድነው ከራሱ ከባለ ድርጅቶች እነዚህ ካምፓኒዎች አሉ የተለያዩ ነገር እንደ ፌስታል እንደ ሳሙና የተለያዩ ነገር የሚሰሩት ፋብሪካ ወይንም ደግሞ ካምፓኒዎች አሉ። ከነሱ ጋር ይመሳጠሩና ታውቃላችሁ እንደዚህ አይነት ስራ ከአላፊው ከታችኛው ድረስ በጣም በብዛት የውጭ ሀገር ዜጎች እንጂ ኩዌቶች አይደሉም ማለት ነው የሚሰሩትና ስለዚህ ከነሱ ጋር ይመሳጠሩና ምንድነው የሚያደርጉት ልጆችን ከኢትዮጵያ 600 ሺህ ብር እያስከፈሉ ወር ከዛ በላይ እያስከፈሉ ወደዚህ ወደ ኩዌት እንዲመጡ ያደርጋቸውና ልጆቹ ከመጡ በኋላ ስራ ሳይኖራቸው ኦሬዲ ቪዛ ብቻ ነው የተመታላቸው የተሰራላቸው እንጂ እዛ ድርጅት ውስጥ የሚቀጠሩበት ስፍራ ቦታ የላቸው። ገብታቸዋል። በዛ ድርጅት ስም ቪዛው ተሰራላቸው እንጂ ድርጅቱ ግን እነዚህ ልጆች አይቀጥሩም። እነዚህ ልጆች ከመጡ በኋላ እዚህ ይራባሉ፣ ይጠማሉ፣ አልባሳት ሊያጡ ይችላሉ። ሰርቶ ለመለወጥ ያላቸውን ነገር ቅርጻቸውን ሽጦ መጥተው እዚህ እንገላታሉ፣ ይራባሉ፣ ይጠማሉ ማለት ነው። ስለዚህ እንዲህ አይነት ነገሮች አሉ። እንደነዚህ አይነት ስግብግብ ወንድሞች እህቶች ስላሉ ከእንደነሱ አይነት ግን እናንተ መጠበቅ አለባችሁ ማለት ነው። መምጣት ካለባችሁ ኦንላይን ፈልጋችሁ ማለት ጎግል ላይም ሰርች ካደረጋችሁ ያው በጣም ብዙዎች አሁን ላይ በኦንላይን ነው ሰዎች ስራቸውን የሚጨርሱት ማለት ነው። ከአሰሪዎቻቸው ጋራም ተግባቦታቸውን የሚጨርሱት በዛ መንገድ ነውና ሰርች አድርጋችሁ በኩዌት ውስጥ ያለው የስራ ክፍት ምን እንዳለ አይታችሁ ከዛ ጋር ተጻጽፋችሁ የራሳችሁን ፕሮሰስ በራሳችሁ ጨርሳችሁ መምጣት ትችላላችሁ ማለት ነው። እና ስለዚህ ከእንደነዚህ አይነት ሌቦች ተጠንቀቁ። አሁን ላይ እንኳን ኢትዮጵያ የነበረችው አጭበርባሪዋ እሷ እንደተያዘች ሰምተናል እና አሁን ላይ ትንሽ ጋብ ያለ ይመስላል። ግን በጣም ብዙ እህቶቻችን ብዙ ወንድሞቻችን ናቸው መጥተው እዚህ ደላላ ቤት ተቀምጠው ብዙ እህቶች እዚህ ኩዌት ውስጥ ያሉ እህቶቻችን ስጮው የነበሩት ማለት ነው። ምክንያቱም በህገወጥ መንገድ ወንድሞች አብሶ ወንድሞች እዚህ ወንዶች መጥተው ሲንገላቱ በጣም ነው የሚያሳዝኑት ማለት ነው። ሴት ብላተኛ ነች፣ በየትኛውም ነገር ምንም አይነት ነገር ሰርታ እንትን ትላለች፣ ታልፈዋለች። ወንዶች ግን በጣም ነው የሚያሳዝኑት እውነት ለመናገር ማለት በቃ ውሃ ያልጠጣ አትክልት ነው የሚሆኑት። በጣም ራሳቸው ሞራላቸው ሁሉን የሚወርቆና ከእንደዚህ አይነት ነገሮች ተቆጠቡ። ምንም አይነት ነገር ክፍያ ከፍላችሁ እናንተ አሁን ለምሳሌ የተሰራላችሁ የድርጅቱ ስም ራሱ ጎግል ላይ ገብታችሁ አይታችሁ ሰራተኛ ሙሉ ነው አይደለም የሚለውን ነገር ለይታችሁ ማወቅ ትችላላችሁ። አሁን ሁሉም ነገር በስልክና በስልካችሁ ላይ መሆን የጀመረበት ሰዓትን ቴክኖሎጂ እኛን እንጂ ያላወቅንበት አውቆን ጨርሶ አልፎን ሄደዋልና ከእንደዚህ አይነት ነገሮች ተቆጥቡ። ስራ እንዲህ አይነት ነገሮች አሉ እንዳልኳችሁ የስራን አይነት ነግራችኋለሁ። አመጣጡም ደግሞ አከፈያውም ደግሞ
ከዚህ እስከ ከ600 እስከ 700 ከዛ በላይ እዛ ኢትዮጵያ የምትከፍሉት ብቻ አይደለም። እዚህ መታችሁ ስራ ላታገኙ ትችላላችሁ። ምግብ ትራባላችሁ፣ ትጠማላችሁ። ብርድ ከሆነ ይበርዳችኋል። እንደገና ሙቀት ከሆነ ሙቀት ማብራት ይቆጥራል ስለሚሉ ሙከይፍ አያበሩም። በጣም ብዙ ነገሮች አሉ። ስለዚህ ጥንቃቄ አድርጋችሁ መምጣት ትችላላችሁ። ግን እግዚአብሔር እንግዲህ እንጀራችሁን እህልዋችሁ እዚህ ነው ካላችሁ እህልዋችሁን እግዚአብሔር በሰጣችሁ ስፍራ ቦታ ላይ ተቀመጡ። ነገር ግን ብዙ ገንዘባችሁን ጨርሳችሁ እንዳትመጡ ማለት ቦታ ከሌላችሁ እንደገና ደግሞ ቀጣሪ ከሌላችሁ ለይታችሁ በደንብ እንድትመጡ ስል አሳስባችኋለሁ። በጣም ነው የምወዳችሁ ማከብራችሁ። ለዛሬ እንግዲህ የነበረን ቪዲዮ በዚህ ላይ ቋጫለሁ ማለት ነው። ምንም አይነት ጥያቄ ካላችሁ አሁንም መጠየቅ ትችላላችሁ። በአክብሮት መልስላችኋለሁ። ወዳችኋለሁኝ። እንግዲህ ሼር ማድረጋችሁን ላይክ ማድረጋችሁን አትዘንጉ። መልካም ቆይታ